እናስቀምጣለን። ምክንያቱም ቃሉን እንደ ቃሉ አምልኮን እንደ አምልኮ ለሁሉም ስነ ስርዓት ስላለው አናቀላቅልም ማለት ነው። ጌታ ለዘላለም ይባረክ። ቃሉን የሰማ ሰው አይናወጥም። ቃሉን የሰማ ሰው አይንቀጣቀጥም። ቃሉን የሰማ ሰው አይፈራም። ምክንያቱም ምን ስላለ? የሰማው ቃል ስላለ። ሃሌሉያ! ኢየሱስ ጌታ ነው። እስቲ ቃል በሉት። የእግዚአብሔር ቃል ያለው ሰው ቃል የለም የሚለው ነገር በሚኖረው በዛ መካከል ውስጥ ጸንቶ መኖርን ይችላል። ክብር ለኢየሱስ ይሁን። እስቲ ደግማችሁ ቃል አለኝ በሉት። ቃል አለኝ። ብዙዎች ያንን ቃል ሳይሰሙ ቀርቶ፣ ብዙዎች ያንን ቃል ሳያዳምጡ ቀርቶ መንገድ ላይ ቀበቷቸው ተፈቷል። ኢየሱስ ለዘላለም ጌታ ነው። የማንን ቃል? የእግዚአብሔርን ቃል። ዛሬ በዚሁ መንፈስ ሆኜ ባጭሩ ነው የሚሄደው። ሰዓቱን ብዙ ጊዜ ተረዝማል ሲባል ሰምቻለሁ። ዛሬ እንደውም በዚሁ መንፈስ ሆኜ ነው የሚጀምረው ቃሉ። መጽሐፍ ቅዱስ የያዛችሁት ምሳሌ መጽሐፍ ትከፍታላችሁ። መጽሐፈ ምሳሌ ምዕራፍ 1 ትከፍታላችሁ። እግዚአብሔርን መስማት በሚለው ቃል እናገራለሁ። ማንን መስማት? እግዚአብሔርን መስማት ወይም የእግዚአብሔርን ድምፅ መስማት። ሃሌሉያ! ኢየሱስ ጌታ ነው። አትድከሙት። የማንን ድምፅ? የእግዚአብሔርን ድምፅ መስማት ወይም እግዚአብሔርን መስማት። እግዚአብሔርን የሚሰማ ሰው፣ የእግዚአብሔርን ድምፅ የሚሰማ ሰው ወደ ኋላ የማይመለስ ነው። የእግዚአብሔርን ድምፅ የሚሰማ ሰው፣ እግዚአብሔርን የሚሰማ ሰው ከወጣበት ከፍታ የማይወርድ ነው። ጌታ ለዘላለም ይባረክ። ማንን የሚሰማ? የእግዚአብሔርን ድምፅ የሚሰማ። በዚህ ምድር ላይ ድምፁን የሚያሰማ አለ፣ ከእግዚአብሔር ድምፅ ተቃራኒ የሆነው ነገር ግን የእግዚአብሔርን ድምፅ መወከል የማይችል የዘላለምን ሕይወት መወከል የማይችል አለ ድምፅ። ያንን ድምፅ ሳይሆን የእግዚአብሔርን ድምፅ ሰላሙን የሚሰጠውን፣ እረፍት የሚሰጠውን፣ ክብር የሚሰጠውን ያንን የእግዚአብሔርን ድምፅ የሚሰማ ሰው እግዚአብሔርን ድምፅ መስማት በሚለው እንናገራለን። ብዙ ጊዜ የእግዚአብሔርን ድምፅ የሰማ ሰው ለእግዚአብሔርን መሸነፍን ያውቃል፣ ለእግዚአብሔር መገዛትን ያውቃል፣ ለእግዚአብሔር መኖርን ያውቃል፣ ለእግዚአብሔር መሰጣትን ያውቃል። የእግዚአብሔርን ድምፅ ወይም የእግዚአብሔርን ቃል የሚሰማ ሰው ወይም የሰማ ሰው ካልሆነ አደጋ ነው። የእግዚአብሔር ለዘላለም ይባረክ። መጽሐፍ ቅዱስ ላይ ትንቢተ ዳንኤል ምዕራፍ 4 ላይ የነብከደነጾርን ሕይወት ስንመለከት እሱ ባቢሎን ላይ የሰራው ያ ክብሩ የራሱ መስሎታል። አንድ ህልም አለማ። ኢየሱስ ለዘላለም ይባረክ። ከዛ ክብሩ እግዚአብሔር ውረድ የሚለው እግዚአብሔር ከዛ ክብር ውረድ፣ እኔ የሚሰጠው ሰው አለና እኔ በሰዎች መካከል ልነግስ የሚሰጠው ክብር አለና በዛ ሰው ላይ ክብርን እስከሚሰጥ ድረስ አንተ ውረድ አለ። ራሱ ነው ያንን ህልም ያየው፣ ነገር ግን መፍታት አቃተው። ከዛ በኋላ ብዙዎቹን ሰብስቦ ይህ ህልም ያየሁት ህልም ምንድነው ብሎ ጠይቃቸው። ብዙዎቹ ተረድተው መናገር ፈለጉ። እሱ ምንድነው? ንጉስ ነው። ለራሱ ክብር ደግሞ ያሰራውት ነው። በባቢሎን ላይ የነበረው ያ ክብር እሱም ማለት። ከዛ መጨረሻ ላይ ዳንኤል እንደ ሌሎቹ አልፈራም። እግዚአብሔር ንግስናውን የሚሰጠው ሰው ስላለ ቦታውን እንደውም የደረሰ ሰው አለ። መጽሐፍ ዳንኤል ትንቢተ ዳንኤል ምዕራፍ 4 ትንቢተ ዳንኤል ምዕራፍ 4 እሺ፣ እኔ ራሴ አነባለሁ። እንደዚህ ይላል። ከላይ ያለመውን ህልም እናንተ ከአንድ ጀምራችሁ አንብቡ፣ ግን በኋላ የሆነውን እንመለከታለን። ምዕራፍ
28 ቀጥሎ ቁጥር 28 ቀጥሎ ያለው ይህ ሁሉ በንጉሱ በነብከደነጾር ላይ ደረሰ። ከ12 ወር በኋላ በባቢሎን ቤተ መንግስት ሳገነት ላይ ይመላለስ ነበር። ንጉሱም ይህች እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን ያሰራሁት ታላቂቱ ባቢሎን አይደለችምን ብሎ ማንጎራጎር ጀመረ። ከማን ክብር? ከእግዚአብሔር ክብር ጋር እግዚአብሔርን ሳይሰማ የእግዚአብሔርን ድምፅ መስማቱን ትቶ ይህ ባቢሎን ለኔ ለክብሬ እንድትሆን የሰራሁት ከተማ ነች ብሎ ማንጎራጎር ጀመረ ከእግዚአብሔር ጋር። ብዙ ጊዜ እግዚአብሔር ከዚህ መንገድ ተመለስ፣ ይህንን አታድርግ፣ ወደ እኔና ወደ እኔ ቅረብ በሚልበት ጊዜ እኛ ከእግዚአብሔር ዓላማና እቅዱ ወጥተን ሳለን ክብርን እንጠብቃለን፣ ከፍታን እንጠብቃለን። ነገር ግን እግዚአብሔር ለክብሩና ለኃይሉ ለብርታቱ ለሰላሙ የሚመራው መንገድ እሱ የጠራበት መንገድ ብቻ ነው። ኢየሱስ ለዘላለም ይባረክ። እግዚአብሔር ለክብሩ የሚጠራው መንገድ እሱን ሰምታ የምትወጣው መንገድ ብቻ ነው። ነብከደነጾር ለብርታቴ ለክብሬ ለኃይሌ ለሞገሴ የሰራሁት ባቢሎን ይህች አይደለችምን ብሎ መከራከር ጀመረ። ከመንገድ ከእግዚአብሔር ቃል ጋር መጋጫት ጀመረ። መስማቱን ትቶ ማዳመጡን ትቶ መጋጫቱን ጀመረ። ከዛ በኋላ ላይ ምን ሊፈጠር ነው? ክፉ ነገር እሱ እግዚአብሔርን አለመፍራቱ የተነሳ የእግዚአብሔር ድምፅ አለመስማቱ የተነሳ ካዘው ክብር መውረድ ጀመረ። ብዙዎች ዛሬም እግዚአብሔር ከሚጠራበት መንገድ እግዚአብሔር ከሚናገርበት ከተገስጾ እግዚአብሔር ከሚናገርበት ከዘለፋ ከሰው ካልተቆጠባችሁ የሱን ነገር የሱን ተግሳጾ ካልሰማችሁ መውረዳችሁ አይቀርም። ምክንያቱም እኛ ያለ እግዚአብሔር ድምፅ ያለ እግዚአብሔር ቃል ይህንን የእግዚአብሔርን ቃል መነሻ ሳናደርግ የምንወጣበት ከፍታ ሁሉ መልሶ የሚያዋርድ ነው፣ መልሶ የሚመልስ ነው፣ መልሶ የሚያሳፍር ነው። ምክንያቱም የእግዚአብሔር ቃል የሌለበት ከፍታ። ከዛ በኋላ እንደዚህ ሆነ። ይህቺ ታላቂቱ ባቢሎን አይደለችምን ብሎ ተናገረ። ቃሉንም ገና በንጉሱ አፍ ሳለ ድምፅ ከሰማይ ወደቀና ንጉሥ ነብከደነጾር ሆይ መንግሥት ከአንተ ዘንድ አልፋለች ተብሎ ላንተ ተነግሯል። ልዑልም በሰዎች መንግሥት ላይ እንዲሰለጥን ለሚወድደው እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሳደዳለህ። ከምን ተለይተህ? ከሰዎች ተለይተህ። እግዚአብሔር ንግሥናውን ለሚወድደው ሰው ድምፁን ለሚሰማው ሰው እግዚአብሔርን ለሚከተለው ሰው ቃሉን ለሚጠብቀው ሰው ንግሥናውን እስከሚሰጥ ድረስ አንተ ምን ትሆናለህ? ከሰዎች ተለይተህ ምን ትሆናለህ? ትሳደዳለህ። ዛሬ አንዳንድ ጊዜ ራቾቻችን መገመት አለብን። ስደት ሲበዛ እግዚአብሔር ምን አደረገ እንዴት አደረገ ማለት ሳይሆን እኔ በእግዚአብሔር ላይ ምን አደረኩ ምን አመጽኩ ብለን ራሳችንን ነው መገመት ያለብን። እግዚአብሔር አይዘበዝበትም። እግዚአብሔር አይሳሰትም። እግዚአብሔር በፍጹም አይሳሰትም። የተሳሰትከው ራስ እንደሆነ የተሳሰሽው ራስሽ እንደሆነ የተሳሰትኩት ራስ እንደሆነ የተሳደድኩት የምሳደደው እኔ በእግዚአብሔር ላይ በማመጽ እንደሆነ በማወቅ ወደ እግዚአብሔር በመመለስና እግዚአብሔርን ቃል ወይም የእግዚአብሔር ድምፅ በመስማት ነው ከዛ ነገር የምናመልጠው። ኢየሱስ ለዘላለም ይባረክ። ከዛ በኋላ 7 ዓመት ሙሉ እንደ እግዚአብሔር ቃል የሱ ማንነት ሁሉ እንደ አውሬነት ተለወጠ። ምክንያቱም ቃሉን ስላልሰማ ከቃሉ ውጪ ስለሆነ። ዛሬም ቃሉን የማይሰማ ሰው እንደ ቃሉ የማይመላለስ ሰው ይሳደዳል። ዳዊት ምንድነው ያለው? እግዚአብሔር በሌለበት ብዙ ነገር ከሚበላ ብዙ ክብርን ከሚጎናጸፍ እግዚአብሔር ባለበት ስደት ይሻላል አለ። ምክንያቱም በዛ ስደት መካከል የእግዚአብሔር ክብር ስላለ፣ በዛ ስደት መካከል የእግዚአብሔር ሕልውና ስላለ ኢየሱስ ለዘላለም ያድናል። ዛሬም ይኸውላችሁ ለነፍሳችሁ ለሥጋችሁ የሚሆነውን በራሳችሁ አቅምና በራሳችሁ ችሎታ ለማከማቸት
ከመሮጣችሁ ይልቅ እግዚአብሔር ባለበት አለመኖሩን ምረጡት። እግዚአብሔር ባለበት ባዶነት ምረጡት። ራሶቻችሁን ለእግዚአብሔር አሳልፋችሁ አስገዙት። እግዚአብሔር ከዛ በኋላ ለእናንተ ይገዛላችኋል። ወደ እኔ ቅረቡ እኔም ወደ እናንተ ምን ሆናለሁ እቀርባለሁ ያለው ቃሉ የታመነ ነው። እሱ ተሳስቶ አይደለም ወይ ውሸት አይደለም። ወደ እግዚአብሔር የሚቀርቡትን እግዚአብሔር ከሲኦል ያወጣዋል። ወደ እግዚአብሔር የሚቀርቡትን ከጭቃ ያነሳዋል፣ ከአመድ ያነሳዋል፣ ከወደቀበት ከማይታሰብበት እግዚአብሔር ለክብሩ ያበቃዋል። ሃሌሉያ! ኢየሱስ ጌታ ነው። ጌታ ለዘላለም የተባረከ ይሁን። ዮሴፍ እኮ የተዋረደ ብዙ ዝና የታወጀበት ብዙ ክፉ ዝና የተነሳበት ያለ ስራው በጉድጓድ ያልሆነው ነገር ምን አለ? ለዛ ክብር እኮ ያበቃው እግዚአብሔር ራሱ። ዛሬም እግዚአብሔር የሚለውን በማዳመጥ በስደት ላይ ተሳደደ እኮ። እግዚአብሔር የሚለውን ሰምቶ ዮሴፍ ተሳደደ፣ አልተከበረም። ተሳደደ፣ ብዙ ስደት ደረሰበት። ነገር ግን እግዚአብሔር የሚለውን ስለሚሰማ በዛው ስደት መካከል ክብር ተገለጠለት። ሃሌሉያ! ኢየሱስ ጌታ ነው። ዛሬም ሁላችሁ እግዚአብሔር በማይለው ክብር ከሚኖር ሰው እግዚአብሔርን ሰምቶ በዛው በስደት የሚኖር ሰው እሱ ክብርን ያየዋል። ጌታ ለዘላለም ይባረክ። አልገባችሁም? እግዚአብሔር በሌለበት የእግዚአብሔር ድምፅ በሌለበት በክብር ከሚኖር ሰው ይልቅ እግዚአብሔር ባለበት የእግዚአብሔርን ድምፅ ሰምቶ የሚወጣ ሰው የሚሳደድ ሰው እሱ ክብርን ያያል። አሜን። ከዛ በኋላ ወደ ምሳሌ እንሂድ። አንድ ሰው ያነባል። እግዚአብሔር ለዘላለም የተባረከ ይሁን። ይህንን ክፍል አስረግጠን ምን እንደሚለው አይተን እግዚአብሔርን መስማት በሚለው ቃል አይተን እናቆማለን። የደረሰ ሰው ያነባዋል። መጽሐፈ ምሳሌ ምዕራፍ 1 ቁጥር 1 ያለውን ክፍል ካልደረሳችሁ ወይም ይቀጥላል። የደረሰ ሰው ካለ መጽሐፈ ምሳሌ ምዕራፍ 1 ቁጥር 1 ቁጭ ብሎ ያንብቡ። ጊዜ ወስዳለሁ። በኢየሱስ ክርስቶስ ስም ምንም ለእናንተ በእግዚአብሔር ስም አካፍላለሁ። የእስራኤል ንጉሥ የዳዊት ልጅ የሰሎሞን ምሳሌዎች። የእስራኤል ንጉሥ የዳዊት ልጅ የሰሎሞን ምሳሌዎች ብሎ ይቀጥላል። እግዚአብሔር ለዘላለም የተባረከ ይሁን። እሺ፣ ጥበብንና ተግሳጽን ለማወቅ ጥበብንና ተግሳጹን ለማወቅ የእግዚአብሔር ጥበብንና የእግዚአብሔርን ተገስጾን ለማወቅ ይላል። እሺ፣ የእውቀትንም ቃል ለማስተዋል የእግዚአብሔርን የእውቀትን ቃል ለማስተዋል ልብ ብላችሁ አዳምጡት። የጥበብንም ትምህርት ጽድቅንና ፍርድን ቅንነትንም ለመቀበል እሺ፣ እሺ፣ ብልሃትን ለአዋቂዎች ይሰጥ ዘንድ ለጎበዛዝቱ እውቀትንና ጥንቃቄን እሺ፣ ጠቢብ እንዲህ ከመስማት እነዚህን ከመስማት ጥበብን ይጨምራል። እግዚአብሔር ለዘላለም የተባረከ ይሁን። ይኸውላችሁ ቁጥር 2 ላይ ቁጥር 3 ቀጥሎ ጽድቅንና ፍርድን ቅንነትንም ለመቀበል ብልሃትን ለአላዋቂዎች ይሰጥ ዘንድ ለጎበዛዝቱም እውቀትንና ጥንቃቄን ጠቢብ እነዚህን ከመስማት ጥበብ ይጨምራል። ከምን? ከመስማት። ይኸውላችሁ ያ ሁሉ የሚጨምረው እግዚአብሔር በምን ውስጥ ነው? በመስማት ውስጥ ነው። ጠቢብነትን፣ ጥበብን፣ ተገስጾን፣ ጽድቅን ያንን ሁሉ በምን ውስጥ? በመስማት ውስጥ ምን ያደርጋል? ይጨምራል። ማን? እግዚአብሔር። እግዚአብሔር ለዘላለም የተባረከው ያንን ሁሉ በምን ውስጥ ነው ያለው? በመስማት ብቻ ነው። እስቲ የእግዚአብሔርን ድምፅ መስማት በሉት። እስቲ የእግዚአብሔርን ድምፅ መስማት፣ የእግዚአብሔርን ድምፅ መስማት። ይህንን ሁሉ እግዚአብሔር የሚጨምርላችሁ ጽድቅን፣ ጥበብን በአላዋቂዎች መካከል ለእናንተ ግን ለምትሰሙት የሚጨምረው በምን? በመስማት አለ። ኢየሱስ ለዘላለም ይባረክ። ዛሬም የሚሰማው ሰው ይህንን ሁሉ ያገኛል። ከዛ በኋላስ? እሺ፣ አስተዋይ መልካም ምክርን ገንዘቡ ያደርጋል። ሃሌሉያ! ኢየሱስ ጌታ ነው። ገንዘብን የማንጠቀምበት ምንም ምክንያት የለም። በሁሉ ቦታ ገንዘብ እንጠቀማለን። ነገር ግን የእግዚአብሔር ቃል ምንድን ነው ብለው? አስተዋይ ምኑን? አስተዋይ የእግዚአብሔርን ምክሩን ምን ያደርገዋል? ገንዘብ ያደርገዋል። ኢየሱስ ለዘላለም ጌታ ነው። ምክንያቱም አስተውሎ የእግዚአብሔርን ድምፅ የሚሰማ ሰው የሰማ ሰው ያንን የሰማውን የእግዚአብሔርን ድምፅ
ያንን የሰማውን እግዚአብሔር ምክር ምን ያደርገዋል? ገንዘብ ያደርገዋል፣ ይጠቀመዋል ማለት ነው። እኛ በወጣንበት በገበንበት ሁሉ ገንዘብ እንደምንጠቀም ገንዘብ እንደሚያስፈልገን ያንን ከእግዚአብሔር የሰማው የተቀበለውን ጥበቡን ምን ያደርገዋል? ገንዘብ ያደርገዋል፣ ይጠቀመዋል። ሰለሞን እኮ በሁለት ሴቶች መካከል ይህንን ታሪክ ሁላችሁም ትሰማላችሁ ታውቃላችሁ። በሁለት ሴቶች መካከል የአንደኛው ሕፃን ስሞት በላዩ ላይ ተይታ ሕፃኑ ስሞት የቀረውን የኔ ነው ብሎ ሁለቱ ሲከራከሩ ምንድነው የተጠቀመበት? እግዚአብሔር የሰጠውን ከእግዚአብሔር የሰማውን ምንድነው የተጠቀመው? ጥበብ ብሎ የተጠቀመው። እግዚአብሔር ለዘላለም ያድናል። ይኸውላችሁ ምንም ጉድቀት ውስጥ ባለበት ውጥረት ባለበት ይህንን እንዴት አልፋለሁ እንዴት እሻገራለሁ ብላችሁ በምትጨነቁበት በዛ በጨለማ መካከል ከእግዚአብሔር የሰማችሁት ጥበብ ካለ ከእግዚአብሔር ቃል ያዳመጣችሁት ጥበብ ካለ ምን ትሆናላችሁ? እንደ ገንዘብ ትጠቀማላችሁ። እግዚአብሔር ለዘላለም ይባረክ። አሜን። በጨለማ ውስጥ ብርሃን እንዳለ እግዚአብሔርን የሰማ ሰው ነው የሚያውቀው። ብርሃኑ ኢየሱስ እንደሆነ የሰማ ሰው ያዳመጠ ሰው። ለዛም ነው እግዚአብሔርን መስማት ያልኩት። ጌታ ለዘላለም ይባረክ። እሺ ምሳሌና ትርጓሜ እሺ የጠቢባን ቃልና የተሸሸገውን ነገር ለማስተዋል እሺ የጥበብ መጀመሪያ እግዚአብሔርን መፍራት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እሺ ሰነፎች ግን ጥበብንና ተግሣጽን ይንቃሉ። ሃሌሉያ! ኢየሱስ ጌታ ነው። አድምጡታው። ሰነፎች ግን ጥበብንና ተገሥጾን ምን ይሆናሉ? ይንቃሉ። አይሰሙም፣ አያዳምጡም፣ አያስተዋሉም፣ አያሰላስሉም። ምኖቹ? ሰነፎቹ አይሰሙም። ይኸውላችሁ አለመስማት የእግዚአብሔርን ቃል መናቅ፣ የእግዚአብሔርን ድምፅ ቀለል አድርጎ ማያት በኋላ የሚያስከትለውን ችግር እንመለከተዋለን። ነገር ግን የሚሰማው ሰው ደግሞ ምን እንደሚሆን እንመለከታለን። እግዚአብሔርን መስማት ምን እንደሚያደርግ የት እንደሚያደርስ እግዚአብሔር ለዘላለም ይባረክ። የማይሰሙትን ደግሞ እግዚአብሔር ምን እንደሚያደርጋቸው የእሱን ተገሥጾና ተመለስ ከምልበት ቦታ አልመለስም ብሎ የሚልቁት የነብከደነጾር አሁን ስሙት፣ አስተውሉት። አለመስማቱ ውድቀቱን የተከተለው ከኋላ የተከተለው ክብር ሳይሆን ከክብሩ ወደ ውድቀቱ ነው የመጣው። ነገር ግን እግዚአብሔርን የሚሰሙት ከወደቁበት ወደ ከፍታ ይመጣሉ። ማንን የሚሰሙት? እግዚአብሔርን የሚሰሙት ተገሥጾን የእግዚአብሔር ምክርን ዘለፋን የማይሰለቹት የማይንቁት ከወደቁበት ይነሳሉ። እግዚአብሔር ለዘላለም ያድናል። ከዛ በኋላ እሺ ልጄ ሆይ የአባትህን ምክር ስማ። ልጄ ሆይ የአባትህን ምክር ስማ። እሺ የእናትህንም ሕግ አትተው። የእናትህንም ሕግ አትተው። እሺ ለራስህም የሞገስ ዘውድ ለራስህ ምን ይሆናል? የሞገስ ዘውድ ይሆናል። ሃሌሉያ! ለአንገትህም ብር ይሆንልሃልና። እሺ ልጄ ሆይ ኃጢአተኞች ቢያባብሉ እሺ አትበል። ይኸውላችሁ የእግዚአብሔርን ምክር የእግዚአብሔርን ቁጣ የእግዚአብሔርን ዘለፋ እግዚአብሔር የሚለውን ስማ እንጂ ኃጢአተኞች በደለኞች ቢያባብሉ ምን አትበል? እሺ አትበል። ምክንያቱም እግዚአብሔር የተናገረውን የሰማ ሰው የእግዚአብሔርን ተገሥጾና የእግዚአብሔርን ምክር ያለቀ ሰው ለነዚያ ለኃጢአተኞች ምክር ምን አይሆንም? እሺ አይሆንም። ከእግዚአብሔር ፍቅር ፈቀቅ አይልም። ከእግዚአብሔር ፍቅር ፈቀቅ አይልም። ከእግዚአብሔር አብሮነት ፈቀቅ አይልም። ወደኋላ አይፈገፍግም። ምክንያቱም እግዚአብሔርን የሚሰማ ሰው የእግዚአብሔርን ተገሥጾ የእግዚአብሔርን ቃል የሰማ ስለሆነ ሃሌሉያ! ኢየሱስ ጌታ ነው። ከዛ በኋላ ደምን ለማፍሰስ ከእኛ ጋር ና እናድባ፣ ለንጹሕም ያለ ምክንያት ወጥመድን እናሸምቅበት ብሎ ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ደምን ለማፍሰስ ከእኛ ጋር ና እናድብ፣ ለንጹሐንም ያለ ምክንያት ይኸውላችሁ ያለ ምክንያት ና። ምንም ምክንያት ሳይኖራቸው ምንም መንስኤ ሳይኖራቸው ምንም ነገር ለዚህ ደም ለማፍሰስ የሚያበቃው ችግር ሳይኖራቸው ና ደም እናፍስስ ብሎ አንተን ብጠሩ ና ብሎ አለ። ሃሌሉያ! ኢየሱስ ክርስቶስ ለዘላለም ጌታ ነው። ና ወጥመድን እንሸምቅበት ብሎ
ወጥመድ እነሱን የምናጣምድበት እነሱን የምናስርበት የእነሱን ደም የምናፈስበት ወጥመድ ምን እናሸቅብ ብሉ አንተ ምንውን እሸትባል አሁንም እሸትባል ነው። ምክንያቱም የእግዚአብሔርን ተገስጾና የእግዚአብሔርን ምክር የማይንቅ ሰው እግዚአብሔርን መስማት ሃሌሉያ። እሺ በሕይወታቸው ሳሉ እንደ ሲኦል ሆነን እንዋጣቸው በሕይወታቸው ሳሉ እንደ ሲኦል ሆነን እንዋጣቸው። እሺ በሙሉም ወደ ጉድጓድ እንዲወድቁ ይሁኑ በሙሉም ወደ ጉድጓድ እንደሚወድቁ ይሁኑ። መልካሙን ሀብት ሁሉ እናገኛለን። ያ ሁሉ ዘለፋ ያለ ምክንያት አያችሁ፣ ያለ ምክንያት ነው ያንን ሁሉ የሚያደርጉት። ምክንያት ሳይኖራቸው ምንም ሳይኖራቸው የእግዚአብሔርን ተገስጾና የእግዚአብሔርን ምክር ስለሚንቁ ያንን መልካም ሀብት እናገኛለን። እነሱ በሕይወታቸው እንዲወድቁ እናድርጋቸው። እነሱ ደማቸው እንዲፈስ እናድርጋቸው። ከዛ በኋላ እኛ ለራሳችን ምን እናገኛለን? መልካም ሀብት እናገኛለን ብሎ ይማከራሉ። ነገር ግን አንተ እግዚአብሔርን የምትሰማው ለነዚያ ምንቱ እሺ አትበል። እሺ ከምርኮም ቤታችንን እንሞላ ዕጣን ከእኛ ጋር ጣል። ኢየሱስ ጌታ ነው። ከምርኮ ያለፉበት እግዚአብሔር ወዳልተናገረበት ሄደው የሚያመጡ ክብራቸው ምን እንደሚያደርግ ከእግዚአብሔር ምን እንደሚያገኙ በኋላ እንመለከታለን። አሁን እያደረጉ ያሉት እግዚአብሔር ወደ ያላቸው ሳይሆን እግዚአብሔር ወደ ተናገራቸው ሳይሆን የእግዚአብሔርን ድምፅ ወደ ሰሙት ሳይሆን ከራሳቸው ተነሳሽነት ምንም ምክንያት ሳይኖራቸው ለሁላችንም አንድ ከረጢት ይሁኑ ቢሉ እሺ ልጄ ሆይ ከእነርሱ ጋር በመንገድ አትሄድ። ልጅ ሆይ ይህንን ከሚያደርጉት ሁሉ ጋር ምን አትሄድ? በመንገድ አትሄድ። ከጎዳናቸውም ከእግር ፈቀቅ አድርግ። እግዚአብሔር ለዘላለም ይባረክ። ልጅ ሆይ ወደዛ መንገድ ምን ይሁን አትሄድ። የእግዚአብሔር ድምፅ ነው። ይሄ መስማት የሚያስፈልጋችሁ የእግዚአብሔር ድምፅ ነው። እግዚአብሔርን መስማት እግዚአብሔር ለእኔና ለእናንተ የምናገረውን እነዚህ ከምናገሩት ይህንን ድርጊት ከሚፈጽሙት ጋር ምን አሁን አትሂድ። በእነሱ መንገድ ላይ አትሂድ። በእነሱ መሃል ላይ አትቀላቀል። እነሱ አንተን ብለምኑ ቢጠይቁ እሺ አትበል። እሺ እግሮቻቸው ወደ ክፋት ይሮጣሉና እግሮቻቸው ወደ መልካም ሳይሆን ወደ ክብር ሳይሆን ወደ ውርደት ወደ ክብር ሳይሆን ወደ ውድቀት ወደ ከፍታ ሳይሆን ወደ ዝቅታ ምን ይሆናሉ? ይሮጣሉና ደምን ለማፍሰስ የሚፈጥናሉና ደምን የንጹሐንን ደም ያለ ምክንያት ለማፍሰስ ምን ይሆናሉ? ይፈጥናሉ፣ ይሮጣሉ። ነገር ግን አንተ እኔን ስማ፣ ተገስጾን ስማ፣ ምክሬን አድምጥ ብሎ ደግሞ ተቃራኒው ይለምናል። እሺ መርከብ በወፎች ዓይን ፊት በከንቱ እሺ ትተከላለችና እሺ እነርሱም በደማቸው ላይ ያደባሉ። እሺ በነፍሳቸውም ላይ ይሸምቃሉ። ነፍሳቸውን ሊያጠፉ ሕይወታቸውን ሊያጠፉ በራሳቸው ነፍሳቸው ላይ ምን ሆናሉ? ይሸምቃሉ፣ ይጫወታሉ። በራሳቸው ነፍስ እኮ ነው ይህንን የሚያደርጉት። እግዚአብሔር ዝም እስከሚል እግዚአብሔር እስከሚነሳ እግዚአብሔር እስከሚበቃል በነፍሳቸው እስከሚመጣ ድረስ ምን ሆናሉ? ይሸምቃሉ፣ ይጫወታሉ፣ ይዝናናሉ በራሳቸው ጥፋት ላይ። ይኸውላችሁ ጥፋታቸው በራሳቸው ላይ ነው የሚመጣው። ችግራቸው በራሳቸው ላይ ነው የሚመጣው። ሐዘን በቤታቸው ነው የሚገባው። ዛሬ ግን ከምስኪኖች ያለ ምክንያት በኃይልና በክፉነት የሰበሰቡት በከረጢት ተከፋፍሎ ቤት ውስጥ ሞልቷል። ያ ነገር ግን በኋላ የእግዚአብሔር ቁጣ ያስከትላቸዋል። እግዚአብሔር የማይሰማበት እግዚአብሔር የማያዳምጥበት ጊዜው እየመጣ ነው። ምክንያቱም የእግዚአብሔርን ክብር የእግዚአብሔርን ምክር የእግዚአብሔር ተገሶ የማይሰሙት አመፀኞች ስለሆኑ ዛሬም የእግዚአብሔርን ምክር የማትሰሙ ከሆነ ተገሶ የማትሰሙ ከሆነ እንመለከታለን የእግዚአብሔር ቃል እንደሚል። እሺ እንዲሁ ይህ መንገድ ትርፍን ለማግኘት የሚሳሳ ሁሉ ነው። ዝም ብሎ ለስጋቸው ትርፍ ብቻ የሚሄዱበት መንገድ ነው። ለነፍሳቸው ግን የሚያተርፉት ከክፋታቸው የሚያመልጡበት ከኃጢአታቸው የሚድኑበት መንገድ የላቸው።
ናቸው። ምክንያቱም እነሱ እያተረፉ ያሉት የሥጋን ነገር እንጂ ነፍሱን የሚያተርፉ አይደለም። ስጋቸውን የሚያጠግቡ እንጂ ስጋቸውን የሚያከብሩ እንጂ ነፍሳቸውን ከጥፋቱ ልታደጋቸው ነፍሳቸውን ከሲኦል ልታደጋቸው የሚችሉ አይደሉም። አንተም አንቺም በእነዚያ ተርታ በእነዚህ ሰልፍ እንዳትገኝ ያስጠነቅቃል የእግዚአብሔር ቃል። እሺ የባለቤቱን ነፍስ ይነጥቃል። እሺ የበላይ ቤት ነፍስ ይነጥቃል። እሺ ጥበብ በጎዳና ትጮኻለች። ጥበብ በጎዳና ትጮኻለች ሰሚ በሌለበት። አያችሁ ሰሚ ግን የለም። ይህ የእግዚአብሔር ጥበብ በምን ትጮኻለች? በጎዳና ትጮኻለች። ሰሚ ግን ከጥበቡ ይሸሻሉ። ክፋትን ወደሚያደርጉት ሞኝነቱን ይከተላሉ እና የዚህን ዓለም ምድር ክፋት ነገርን ይከተላሉ፣ እንደ ሀብት ያከማቻሉ። ነገር ግን መልሶ ይበላቸዋል። ይሄ ነገር ዛሬ ያከማቹት ይህ የዚህ ዓለም ሞኝነት መልሶ እነሱ እንደሚያጨናንቃቸው እንመለከታለን። እሺ በአደባባይ ድምጿን ከፍ ታደርጋለች። በአደባባይ ድምጿን ከፍ ታደርጋለች። ሰሚ ምናልባት ካለ ብላይ ይህንን የእግዚአብሔር ጥበብ ይህንን የእግዚአብሔር እውነት ይህንን የእግዚአብሔር ተገስጾ የሚሰማ ምናልባት ካለ ብላይ በአደባባይ ድምፁ ምን ታደርጋለች? ከፍ አድርጋ ትጮኻለች። እሺ በአደባባይ ትጣራለች። በአደባባይ ትጣራለች። እሷ ታስታውቃለች። ምክንያቱም ከነዚያ ጋር ክፋት ከሚያደርጉ ከውሸት ጋር ከሞኝነት ጋር የማትቀላቀላት እውነት ራሱን ችላ የምትቆም የማንንም ድጋፍ የማትፈልግ የማንንም እርዳታ የማትፈልግ እውነት ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የማንንም ድጋፍ ለምኖ አያውቅም። ከማንም ድጋፍ ለምኖ አያውቅም። ወንድሜ እህቴ እኔን ደግፈኝ ብሎ አያውቅም። ነገር ግን ለሚጠፉት ይህንን እውነት ለሚሄዱ ወደ ሲኦል ወደ ዓለም ለሚጓዙት ይህንን እውነት ተናገሩ ይለናል እንጂ እኔን ደግፉ ብሎ አያውቅም። ራሳችን በእርሱ ላይ እንድንደገፍ ይፈልጋል። ኢየሱስ ጌታ ነው። ስለዚህ እግዚአብሔርን መስማት። እሺ በከተማይቱ መግቢያ በር ቃልን ትናገራለች። በከተማይቱ በር ቃልን ምን ትሆናለች? ትናገራለች። እሺ እናንተ አላዋቂዎች እስከ መቼ አላዋቂነት ትወድዳላችሁ? እናንተ አላዋቂዎች እስከ መቼ አላዋቂነቱን፣ ሞኝነትን፣ የእግዚአብሔርን ክብር አለመስማትን እስከ መቼ ትወድዳላችሁ? ከእግዚአብሔር መሸሽን እስከ መቼ ትወድዳላችሁ? ከእውነትና ከእግዚአብሔር ዘለፋ፣ ከእግዚአብሔር እውነት፣ ከእግዚአብሔር ምክር መራቅን መሸሽን ትወድዳላችሁ። እናንተስ ዛሬ እግዚአብሔርን ምክር የእግዚአብሔርን ተገስጾ እምቢ ብላችሁ እስከ መቼ ትሸሻላችሁ? እስከ መቼስ ትኖራላችሁ? እስከ መቼስ ትደበቃላችሁ? እስከ መቼስ ትዘልቃላችሁ? ምክንያቱም ያለ እግዚአብሔር ተገስጾ ያለ እግዚአብሔር ምክር ከላ ስላለ ያንን ከላ የምናልፈው ያንን ጥያቄዎችን የምንመልሰው ከእግዚአብሔር ከምንሰማው ቃል ብቻ ነው። ጌታ ለዘላለም ይባረክ። አንድ ተማሪ ፈተናውን የሚመልሰው ፈተናውን የሚሰራው ካነበበው፣ ከሰማው፣ ካስተማረው፣ ከተማረው ነው። እኛም የእግዚአብሔርን የኢየሱስ ክርስቶስን ምክር ማንሰማው ከሆነ ለእያንዳንዳችን በዚህ ዓለም ላይ ፈተና እንዳለ ራሱ ተናግሯል። ዓለም ሳላችሁ መከራ አለባችሁ አለ። ነገር ግን እሱ ያሸነፈበትን ጥበብ ከሱ መማር አለብን፣ ከሱ ማዳመጥ አለብን። እኔ አሸንፋለሁ ያለበትን መንገድ ማወቅ አለብን። እሱ ትሑት ሆኖ አሸንፏል። እሱ ስለ ምስኪኖቹ ሕይወቱን ሰጥቶ የሌሎቹን ሕይወት ቀጥፎ ሳይሆን የራሱን ሕይወት አጥፍቶ ዓለምን ምን አድርጓል? አሸንፏል። አያችሁ፣ ቅድም በመጽሐፍ ቅዱስ እየተከተለን የመጣነው የሌሎችን ነፍስ ለማጥፋት የሚሮጡ እንጂ ራሳቸውን አሳልፎ ራሶቻቸውን ለሌሎች ኖሮ ይህንን ዓለም የሚያሸንፉ አይደሉም። ኢየሱስ ክርስቶስ ግን የራሱን ሕይወት ቀጥፎ የራሱን ሕይወት አጥፍቶ ስለ ሌሎቹ ኖሮ ዓለሙን አሸንፈዋል። ሃሌሉያ! ኢየሱስ ጌታ ነው። ዛሬም የምንሰማው ድምፅ የዚህ ዓለምን ያሸነፈው የእግዚአብሔር ድምፅ ነው። እሺ ፌዘኞችም ፌዝን ይፈቅዳሉ። ፌዘኞችም ፌዝን ይፈቅዳሉ። ይኸውላችሁ የሚያፌዙት የሚያሾፉት የራሳቸውን ፌዝ ይፈቅዳሉ። እሺ ሰነፎችም እውቀትን ይጠላሉ። ሰነፎች እውቀትን ይጠላሉ። ከሰነፍነታቸው እውቀትን ለማግኘት ይጠላሉ። ጥያቄ ምልክት ነው። ይጠላሉ ወይስ ጥበብን ለማግኘት ከሰነፍነታቸው ሊወጡ ይፈልጋሉ? እሺ ወደ ዘለፋዬ ተመለሱ። ወደ ማን?
ወደ ዘለፋዬ ያለው ማን ነው? ኢየሱስ ክርስቶስ። ወደ እግዚአብሔር ዘለፋ፣ ወደ ኢየሱስ ክርስቶስ ዘለፋ። የሱ ዘለፋ ሕይወት የሚሰጠው ነው። የሱ ዘለፋ ከጥፋት የሚመልስ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ምክር፣ የእግዚአብሔር ቃል፣ የእግዚአብሔር ድምፅ የሚሰማው ሰው ካለ ዛሬ ነውላችሁ ወደ እግዚአብሔር ዘለፋ ተመለሱ። ወደ እግዚአብሔር ምክር ተመለሱት። ከዚህ ከዓለም ጫጫታ ሁከት ራሶቻችሁን አግልሉት። ቃሉን የሰማ ሰው፣ ክርስቶስን ያዳመጠ ሰው፣ በውስጡ ላይ ቃሉን ያኖረ ሰው እንዴት እንደሚሻገር ያውቃል። እግዚአብሔር ጥበብን ይሰጠዋል። እግዚአብሔር ክብርን ሞገስን ይሰጠዋል። ምክንያቱም እግዚአብሔርን የሚሰማ ስለሆነ። ብዙዎች በራሳቸው ጥበብ ላይ ተመክተው እንደ ነብከደነጾር የማይሰሙት በራሴ ጥበብ የሰራሁት ናት፣ በራሴ ችሎታ የሰራሁት ናት፣ ለራሴ ክብር ያሰራሁት ናት፣ የራሴ ትልቅ ከፍታ ናት ብሎ የሚናገሩት ሲዋረዱ፣ ወደ ኋላ ሲመለሱ፣ ራሶቻቸውን እንደ አውሬነት ሲለውጡ እግዚአብሔርን የሚሰሙት ወደ ዘለፋው የተመለሱት እግዚአብሔርን የተከተሉት ዘና ብሎ ይኖራል። ሃሌሉያ! ኢየሱስ ጌታ ነው። ማንን? ክርስቶስን ብቻ የሚከተሉት፣ ለዚህ ለጊዜያዊ ለዚህ ለምድራዊ ነገር ብቻ ራሱን ያልሸጠው፣ ለሚጠፋውና ለሚሄደው ነገር ራሱን ያላስገዛው፣ ነገር ግን እግዚአብሔርን ተስፋ የሰጠውን ክርስቶስን አርቆ የሚያስብ። ሃሌሉያ! ኢየሱስ ጌታ ነው። እግዚአብሔርን መስማት ይሆንልን። ከዛ በኋላ እነሆ መንፈስን እኔን እንድታስቡ የሚያደርገው እንድታመልጡ የሚያነሳሳውን የማንን መንፈስ? የራስን መንፈስ ምን አደርጋለሁ? አፍስላችኋለሁ ይላል። እሺ ቃሌን አስተምራችኋለሁ። እንዳትረሱ። ቀድሞ ምንድነው ያለው? መጀመሪያ ወደ ዘለፋዬ ምን ሆኑ? ተመለሱ። ከተመለሳችሁ በኋላ ምን ሆኑ? ስሙት የሚለውን እግዚአብሔር የሚለውን ድምፅ መስማት ያለባችሁ። ወደ ዘለፋ ከተመለሳችሁ እነሆ መንፈስን አፈስላችኋለሁ፣ ቃልን ምን አደርጋችኋለሁ? አስተምራችኋለሁ ብሎ ኢየሱስ ክርስቶስ ይናገራል። እሺ በጠራው ጊዜ እንቢ ስላላችሁ ወደ ኋላ ተመለሱት። ቅድም ያየነበትን ቃል አስተውሱት። ቅድም ክፉዎችን ያለ ምክንያት፣ ምስኪኖችን ያለ ምክንያት ደም ለማፍሰስ የራሳቸው ያልሆነውን ነገር በከረጢት ተከማችተው ወደ ቤታቸው ለማምጣት ሲዘጋጁ፣ ሲያከማቹ፣ ሲያጨናንቁ ለነበሩት ነው ይህ ቃል ደግሞ። እሺ ድጋሚ አንብቡ። በጠራው ጊዜ እንቢ ስላላችሁ፣ በጠራው ጊዜ አለ። እናንተን በጠራው ጊዜ ወደ ዘለፋዬ ኑ፣ ቃልን አስተምራችኋለሁ ባልኩ ጊዜ፣ ወደ እውነት ነው ከዚያ ነገር ውጡ ባልኳችሁ ጊዜ ቃልን ስላልሰማችሁ፣ ቃልን ስላላዳመጣችሁ፣ እሺ እጄን በዘረጋው ጊዜ ማንም ስላላስተዋለ የሚያቅፈውን እጄን እናንተን ሁሉንም ከኃጢአታቸው ከበደላቸው ንጹሕ አድርጌ ሊያቅፋችሁ እጄን በዘረጓችሁ ጊዜ፣ ሃሌሉያ! ኢየሱስ ጌታ ነው። ማንም ስላላስተዋላችሁ አለ፣ ማንም ትዝ ስላላችሁ፣ ማንም ስላሰላሰላችሁ፣ ማንም ወደ ምክሬ ወደ እጄ ለመግባት ስላልፈለጋችሁ፣ ቅድም በራሳቸው መንገድና የእግዚአብሔርን ዘለፋ ትቶ የእግዚአብሔርን ምክር ትቶ በራሳቸው ክፋትና ውድቀትን ለማትረፍ የሮጡትን ተመልከቱት። አሁን የሚሆኑበትን አሁን እግዚአብሔር ዝም ይላል። እግዚአብሔር በራሳቸው ያከማቹት ነገር ችግርን ይፈጥራቸዋል። እሺ ምክሬን ሁሉ ግን ቸል ስላላችሁ፣ እኔ ወደ እኔ ነው ያልኩትን፣ እኔ አድምጡ ያልኩትን፣ ቃልን አድምጡ ያልኩትን ምክሬን ምን ስለሆናችሁ? ቸል ስለሆናችሁ፣ ቸል ስላላችሁ። እሺ ዘለፋዬንም ስላልፈቀዳችሁ፣ ዘለፋዬንም እኔ የምናገረውን ዘለፋዬን ስላልፈቀዳችሁ፣ እሺ እኔም ስለዚህ በጥፋታችሁ እስቃለሁ። እግዚአብሔር ይቅር በለን። እግዚአብሔር ይቅር በለን። እግዚአብሔር ይቅር በለን። እኔም በእናንተ በምናችሁ ላይ ዝም እላለሁ? በጥፋታችሁ ምን ይሆናለሁ? እስቃለሁ። ስትጠፉ ያኔ ከዓለም አከማችታችሁ በከረጢት ተካፍላችሁ የምስኪኑን ደም እያፈሰሳችሁ በቤታችሁት ያከማቻችሁት ይህ ኃጢአት እናንተን ሲያጠፋችሁ በእናንተ ጥፋታችሁ ላይ ምን ይሆናለሁ? እስቃለሁ።
ዛሬም ሽቱልድ እግዚአብሔርን የማይሰማ ከሆነ የእግዚአብሔርን ምክር የማያዳምጥ ከሆነ እንደ ቃሉ የማይመላለስ ከሆነ በኢየሱስ ክርስቶስ መስቀሉ ስር ሆኖ እሱን የማይፈልግ ከሆነ ቃሉ ነው የሚለው የእግዚአብሔር ቃል ነው የሚለው በእነዚያ ላይ በጥፋታቸው ምን ይሆናል እስቃለሁ እግዚአብሔር እንደ ሰው አይደለም እግዚአብሔር መሐሪ ነው እግዚአብሔር ይቅር ባይ ነው ክፋትን አይቆጥርም ክፉን እግዚአብሔር እኮ ዝም ካላ እግዚአብሔር ጠርተው ለምነው ጀርባን ከመለሳ ዓለም ጨለመብን ሻነ ብርሃን መስሎላችሁ ስትሮጡ እንደ ሜዳ የነበረው ዓለም ይጠባችኋል ምክንያቱም ኢየሱስ ክርስቶስ ራሱን ሲያጋልል ራሱ ሲምስል የሱን ተገስጾ አለመስማታቸው የተነሳ የሱን ዘለፋ አለመስማታቸው የተነሳ እግዚአብሔር ልጅ ኢየሱስ ክርስቶስን ምክር አለመስማታቸው የተነሳ በጥፋታቸው ጊዜ እስቃለሁ አለ እሺ ጥፋታቸው በመጣ ጊዜ አላግጥባቸዋለሁ ምን ወጣ ጊዜ ጥፋታችሁ በመጣው ጊዜ አላግጥባችኋለሁ ሌላ እንዳይመስላችሁ ኢየሱስ ክርስቶስ ነው እሺ የሚያስደነግጣችሁ ነገር እንደ ጎርፍ በቤታችሁ በሕይወታችሁ በደረሰ ጊዜ ከድንጋጤያችሁ ልትወጡ በማትችሉበት ጊዜ ይኸውላችሁ ትላንትናው ኑ ስላችሁ እንዲህ ባላችሁበት መንገድ ላይ ብዙ ድንጋጤ ከያዛችሁ ከደረሰ ከተፍ ካለላችሁ በኋላ ይኸውላችሁ እግዚአብሔርን ድምፅ አለመስማት እግዚአብሔር ስለምነን እግዚአብሔር ሲጠራን ተመለስለን ናስለን የእግዚአብሔርን ድምፅ አለመስማታችን የሚያመጣውን ችግር እግዚአብሔር ስትጠፉ ይስቃችኋል እግዚአብሔር አሁን ደግሞ ያላሰባችሁት ብዙ ድንጋጤ የሚያስደነግጥ ነገር ወደ ቤታችሁ ሲመጣ እሺ ጥፋታችሁ ምን እንደሆነ ንፋስ በመጣ ጊዜ እሺ ጭንቀትና መከራ የሚያስጨንቅ እንደ ትላንቱ አይደለም እኮ ትላንትናው እንደ ሌሎቹ ደም ለማፍሰስ እንደሮጣችሁት በኖራችሁበት ጊዜ አይደለም አሁን ያ ነገር እናንተን መልሶ ያዛቸው ያደረጉት የሰሩት ጥፋታቸው በቤታቸው ላይ ሞልቶ ከመትረፉ የተነሳ ችግር መፍጠር ጀመረ ሁከትን ጭንቀትን ሐዘንን መጥራት ጀመረ ምክንያቱም የኢየሱስ ክርስቶስን ዘለፋንና ምክርን አላዳመጡ ቸል አድርጓል ንቀዋል እሺ የዚያን ጊዜ ይጠሩኛል እኔ ግን አልመለስም የዚያን ጊዜ ሁሉ ወይ ይላሉ ኢየሱስ ይላሉ ጠፋን ሞተን ይላሉ ዓለም ጨልሞብናል መውጫ ጠፍቶናል መግቢያም ጠፍቶናል የምናየው ነገር ሁሉ ጨልሞብናል ስለዚህ ብሎ ጌታ ሆይ ብሎ ምን ይሆናሉ ይጮሃሉ ይለምናሉ ግን እኔ ምን አይደለም አልሰማቸው አልመልሳቸው ብሎ የእግዚአብሔር ቃል ይናገራል ይኸውላችሁ ዛሬ ዓለም እንዳያታልላችሁ ዛሬ ክፋት እንዳያታልላችሁ ዛሬ የሚታየው የዚህ እንደ አበባ የሚረገፍ ክብር እንዳያባብላችሁ ወደ እግዚአብሔር ዘለፋ ተመለሱ ጆሮአችሁ ከዛ ይነሳ ወደ ዘለፋው ወደ እግዚአብሔር ምክር ወደ እግዚአብሔር ሐሳብ ይመለስ እግዚአብሔር እንዲሰማችሁ እግዚአብሔር እንዲያሳርፋችሁ እሺ ተውሽኛል ነገር ግን አያገኙኝም ታክቶ ሁሉ ጊዜ በትጋት ይሹኛሉ ነገር ግን አያገኙም የሚገኝበት ጊዜ አብቅቷልና እኔ የሚሰማቸው ጊዜ አብቅቷልና እኔ የሚያቅፋቸው ጊዜ የተዘረጉ እጆቼ ተነጥፈዋልና ስለዚህ አላቅፋቸው አልሰማቸው ታክቶም ይሹኛሉ እኔ አልሰማቸው አልገኝም እግዚአብሔር ከዛ ቀን ያድነን ምንም ነገር ያስፈራል ነገር ያስፈራል ወገኖች እሺ
እውቀትን ጠልቷልና ሞኝነቱን መርጧልና ክፋትን መርጧልና እሺ እግዚአብሔርን መፍራት አልመረጡምና ከክፋታቸው መታቀብን አልመረጡምና ኦ ሃሌሉያ ኢየሱስ ጌታ ነው እኔ የሚመክረውን ምክር ለመቀበል አልፈለጉምና አልፈቀዱምና ይህን ዘለፈን ሁሉ ንቀዋልና እንዳይሰሙ ሆነዋልና እሺ ስለዚህ አያችሁ ያለፉበትን መንገድ የሰሩበትን የስራቸውን ያገኛሉ ያለፉበትን ያንን የመንገዳቸውን ያገኛሉ በጨለማ ተጓዞ በጨለማ መንገድ ሄዶ በዚህ በዓለማዊ ከራስ ዘለፈና እውቀትን ፈቀቅ ብሎ ሄዶ እውቀትን ያገኙ ሊያገኙ ማይችሉ ስለዚህ የመንገዳቸውን ፍሬ ያገኛሉ የራሳቸውን ምክር ይጣግባሉ የእግዚአብሔርን ምክር አልፈለጉም የእግዚአብሔርን ተገስጾ አልፈለጉም ስለዚህ መስማት እምቢ ብሎ የራሳቸው ሰው ይኖሩት አሁንም በራሳቸው የሰሙትን በዛው ምክር ይጣግባሉ አላዋቂዎችን ከጥበብ መራቅ ምን ያደርጋቸዋል ይገድላቸዋል ጥበብ እንዳይሰሙ ጥበብን እንዳይከተሉ ስለራቁ የራቁበት ሞኝነት ይገድላቸዋል ራሳቸው በራሳቸው ጊዜ ነው የሚጠፉት ሰነፎችንም እንደዚሁ እሺ የሚሰማኝ ግን በርጋታ ይቀመጣል ከመከራው ስጋት ያርፋል ሃሌሉያ ኢየሱስ ለዘላለም ይባረክ እግዚአብሔር ለዘላለም ጌታ ነው ምን የሚሆን የሚሰማኝ እግዚአብሔር የሚሰማ በእርጋታ ይቀመጣል ከመከራው ስጋት ምን ይሆናል ያርፋል እግዚአብሔርን የሚሰማ እግዚአብሔርን ተገስጾ የሚሰማ የእግዚአብሔርን ምክር የሚያዳምጥ ወገኖቼ የሚመክራችሁ የለም የሚገስጻችሁ የለም ቃሉ ግን ይገስጻችኋል የእግዚአብሔር ቃል ይገስጻችኋል ይመክራችኋል ወደዛ አትሂዱ አትቀላቀሉ ለኃጢአት ቢያባብሏችሁ እሺ አትበሉ ወደ ዘለፋ የተመለሱ መንፈስን አፈስስላችኋለሁ ቃልን ማስተምራችኋለሁ ብሎ ኢየሱስ ክርስቶስ በቃሉ ይመክራችኋል ስለዚህ ወደ ቃሉ ወደ ምክሩ እንድንመለስ እግዚአብሔር ይርዳን እግዚአብሔርን መስማት ቆመን እንጸልያለን ሁላችንም እግዚአብሔርን መገኘት ያሰበን ጌታ ሆይ አንተን መስማት ያዋጣል አንተን መስማት ይሻላል መጨረሻችን በአንተ የተመሰረተ ይሁን ፍጻሜያችን በአንተ የተመሰረተ ይሁን እግዚአብሔር ለዘላለም ይባረክ እስቲ ህልውና ውስጥ ግቡት ሁላችሁም ካያላችሁበት ጥያቄ ውጡና በእግዚአብሔር ህልውና ውስጥ ግቡት ሺክሲ ብዙ ጩኸት በበዛበት ብዙ የክብር ድምጽ ብቻ በበዛበት ነገር ግን የእግዚአብሔር ተገስጾንና የእግዚአብሔርን ምክር ችላ ያለንበት ጊዜ ነው ወገኖች ይህ ጊዜ የእግዚአብሔርን ዘለፋ የእግዚአብሔርን ምክር የእግዚአብሔርን ተገስጾ ችላ ባደረግንበት በዚህ ሰዓት ጌታችን ኢየሱስ ክርስቶስ ቢመጣስ ወዴት እንገባለን ወዴት እንሸሻለን ነገር ግን ጌታን የሚሰሙት የሱን ቃል የሚያዳምጡት ከመከራ ስጋት ያርፋሉ አይሰጉም ያለ ስጋት ይኖራሉ ያለ ስጋት ያርፋሉ ሃሌሉያ ኢየሱስ ለዘላለም ይባረክ ያለ ስጋት ይኖራሉ ከመከራም ስጋት ያርፋሉ ማንን የሚሰሙት እግዚአብሔርን የሚሰሙት ብቻ ክርስቶስን የሚሰሙት ብቻ ቃልን የሚሰሙት ብቻ አለበለዚያ የሚያናውጣችሁ ነገር አለበለዚያ የሚያስለቅሳችሁት ነገር የሚያጨናንቃችሁት ነገር እንደሚመጣ የእግዚአብሔር ቃል ይናገራል የኔን መጨረሻ ጌታ ሆይ የውርደት ሞቴን እንዳልሞት ቀሪ ዘመኔ የኔ እንደጀመርኩ
ጀመርከኝ ፈጽሜ ሁላችንም እንላለን የኔን መጨረሻ ጌታ ሆይ የውርደት ሞቴን እንዳልሞት ቀሪ ዘመኔ የኔን እንደጀመርክ አባዬ ፈጽሜ ሁላችንም እጆቻችሁን እስቲ በእግዚአብሔር ፊት እንዘረጋና ይህንን ጸሎት እንጸልያለን። ኢየሱስ ለዘላለም ይባረክ። የኔን መጨረሻ ጌታ ሆይ የውርደት ሞቴን እንዳልሞት ቀሪ ዘመኔ የኔን እንደጀመርክ ጌታዬ ፈጽሜ የኔን መጨረሻ ጌታ ሆይ የውርደት ሞቴን እንዳልሞት ቀሪ ዘመኔ የኔን እንደጀመርክ አባዬ ፈጽሜ አባ ሆይ በጅማሬያችን እንዳይቀር ነገራችን ጌታ ሆይ ያንተን ዘለፋ ያንተን ምክር ካንተ ምክርና ካንተ ዘለፋ ካንተ ተገስጾ ጌታው ሸሽተን በዚህ ዓለም ላይ ተሰማርተን በዚህ በሜድ እንደ ሜዳ በሆነበት በዚህ ዓለም ላይ ተሳደን ፍጻሜያችን እንዳይበላሽ መጨረሻችን ሲኦል እንዳይሆን መጨረሻችን ኪሳራ እንዳይሆን መጨረሻችን ውርደት እንዳይሆን እባክህ እንደጀመርከን አንተ ጨርስ። ልዑል እግዚአብሔር አንተ ጨርስ። ለሥጋችን እየሮጠን ለዚህ ለዓለማዊ ነገር ተሰማርተን ለሚያልቀው ለሚሄደው ለሚረገፈው ነገር ራሶቻችን አስገዝተን አንተን ከቤታችን እንዳናወጣ እባክህ ጌታ ሆይ ያንተን ሕልውና ከቤታችን እንዳወጣ ያንተ እውነት ከቤታችን እንዳይሸሽ እባክህ እግዚአብሔር አንተ እርዳን። ልዑል እግዚአብሔር አንተ እርዳን። አንተን ሰምተን አንተን አስቀድመን ቃልን ሰምተን ማለፍና መመላለስ እንድንችል ዘንድ ለእያንዳንዳችን አንተ እርዳን። አንተ ያለህበት ስደት አንተ ያለህበት ዝቅታ አንተ ያለህበት አለመኖር አንተ ያለህበት ምድረ ባዳ ለኛ ይሻለናልና ለኛ ያዋጣናልና ክብር ያለበት መንፈስ ያለበት ያንተ ሁሉና ባለበት በኢየሱስ ክርስቶስ ስም የኛ መጨረሻችን ይሁን። እግዚአብሔር አምላክ ሆይ ከክፉ ሁሉ ተሪቀን ካንተ ጋር መጣበቅ እንድንችል አንተ እርዳን። ስም ለዘላለም ይባረክ። ቃልን ስላስተባርከን ዙፋኔ ለዘላለም የተባረከ ይሁን። ሁሉን በምትችለው በናዝሬቱ በኢየሱስ ስም አሜን።